አገር በእሳት ሊያቃጥሉ ከሰማይ እሳት ይውረድ። ዛሬ እየወረደው ያለው እሳት አይበቃም? ዛሬ እንዴ የዛሬው ምኑ ነግራቸዋለሁ። ከመንገድ ያነሰ ምን አለ? መንገድ እኮ ውድ ሆኗል። በመንገድ መሄድ ቲማቲሙ ድንቹ ብቻ አይደለም ውድ፣ መንገድ በምን ዋጋ ይገዛል? መንገዱን እኮ ለመሄድ ዋጋ መክፈል መጥቷል። አዎ ዋጋ በሚሊዮን መንገድ ገዝተህ ነው የምትሄደው። እዚያውም ልትቀርፍ ይችላል። ተቀብሎም እኮ አይሆንም። ዱላ ይዘው ቆመት ይዘው ሰይፍ ይዘው ሲከቡት እንደ አካኪ ዘራፍ አለ። የማን መምህር ይደበደባል? ተገቢ እኮ ነው። እንደ ዘመን ዝም ትላላችሁ? ምን አስፈራችሁ? እመውትሂ ምስሌከ ወኢይክህደከ፣ ካንተ ጋራ ሞታለሁ እንዳንተ ሞታለሁ አልክድም። እና ተፋትሁ ነፍስ ወስጋ ይላል። ተፋትሁ ነፍስ ወስጋ በዛ አምፃ አዳም እንዘ መለኮት ህልው በዘክሌቱ ዓለም። ነፍስና ስጋ አዳም በሰራው አዳም ባመጣው ነገር አዳም በሰራው አዳም ሰብቀኛ ሰው አለ። አብረው የሚኖሩትን በሰላም የሚኖሩትን በትዳር ሳይቀር እየገባ የሚያለያያለ። ይሄ ሰብ ነው የሚባል። በኑሯችሁ ውስጥ ብዙ ሰዎች ጥሩ ስትኖሩ ኑሯችሁ ሲያምር ቅናታቸውን ደብቀው አምጥተው መልካም አስመስለው ይረጩባቸዋል። እና አንዳንዱ ሞኝ አይ አንተ እንዲህ እያረክ ትላለህ፣ እሱም ደግሞ እንደዚያ። ከዚህ በኋላ ይለያያሉ። ሌላም ጥሩ አብረው የሚኖሩ አብረው የሚሰሩ ጓደኞቹ እንዲህ አለሽ እየተባሉ እና አሁን ቅኔው ነፍስና ስጋ አዳም ባመጣው ነገር ተለያዩ። አብረው የሚኖሩት እንዘ መለኮት ህልው በዘክሌቱ ዓለም። መለኮት ደግሞ በሁለቱም አለ። ከሁለቱ ጋር ለምንድን ነው አንተም ተው አንቺም ተው እያለ አለ። እና ይሄ ማለት ምንድን ነው? ዛሬ እንግዲህ መድኃኔዓለም ትልቁ ዓለም ሲድን ነፍሱን ከስጋው ለይቶ ነው። ነፍስ ከስጋው ተለይታ ነው። መለኮት ደግሞ ከስጋ አልተለየም፣ ከነፍስም አልተለየም። ከስጋው ጋር የምንቀበለው መለኮት የተዋሃደው ነፍስ የተለየችው ስጋ ነው። ነፍስ አብራ ሲኦል ወርዳለች። አዎ ነፍሳትን ሲወጡ ነፍስ ከመለኮት ጋር ማለት ነው። ስጋም ጋር አለ፣ በሁለቱም አለ። ግን አዳም ባመጣው ጣጣ ማለት እንግዲህ ሁሉ ጉድ አዳም ያመጣው ነው። ቅጠሏን ቆርጦ ነገረ ሰሪነቱ ዕፀ በለሷን መቁረጥ ነው። እና እሱ ከዚያ በፊት አብረው ነበር የሚኖሩ፣ ነፍስና ስጋ ተዋህደው ነበር የሚኖሩ። ግን አዳም ባመጣው እጦስ ያው ተለያዩ ነው። ይሄ እንግዲህ እንዳው አፒታይዘር እንዲሆናችሁ እንድትነቃቁ ነው። በተለይ ካህናቱ አንዳንዴ እንደ መርየታ ቀጠላ እንደው ገባ ብሎ ቅኔ ጥሩ ነበር። እንደው የወጣቱ ቅኔ ቢማር በጣም አቅም ይኖረው ነበር፣ ጉልበት ይኖረው ነበር። እና በዚህ መልክ እንዲሆን ነው የኔ ርዕስ። እንግዲህ ለትንሽ ደቂቃ ምናልባት ከዘገየው መላከ ሰላም እንደው መተህ አልወሲሶ ነገር አይልም ሹክ በለኝ ወይም ደግሞ ቴክስት አድርግልኝ። ምን አለ ዛሬ አሜሪካ ሆኖ እዚህ ቴክስት ቢያደርግ ይደርሳል። ትራንስፖርት አይጠይቅም። አጠቃቀሙን ያላወቅንበት እንጂ ዛሬ ጊዜው ጥሩ ነው፣ ግን እኛ አጠቃቀሙን አላወቅንበትም። እንደ ጴጥሮስ አንተ ጋር ሞታለሁ እያልን እማንሞተውን አዎ እማንሞተውን
እግዚአብሔር ጋር ሰው ሙቶ ምን ጥቅም አለው? ጴጥሮስ አብሮ ሙቶ ዓለምን አዳንኩልሽ ነው። የሚገርም ነገር እኮ ነው። አንዳንዴ አለማመን፣ አለመረዳት ቅድም እንደተባለው እኮ ነው። እግዚአብሔር የመጣበትን አለማወቅ እሳት አነዶ ዓለምን ለማቃጠል ሳይገባ እንደዚህ ነው። ብዙ ጊዜ እኮ እንደዚህ ነው ነገሩ። ሳይገባ በጎ ሰራው ብሎ እሳት ማንደድ፣ ሲገባ ግን እንደ መምህር ቀጸላ ነው። አዎ ሊያድን ነው የመጣ ነው። ዛሬ የተሰበሰብነው ልንድን ነው፣ ልንቃጠል አይደለም። ሰባኪዎችም እንዳታቃጥሉ፣ ዘማሪዎችም እንዳታቃጥሉ፣ ልናድን ነው። ይሄን ነው የሚያቃጥልማ መች አጣን? ሞልቶ የለ እንዴ ዓለም በሰማይ ሆኖ ዛሬ? አዎ እሱ አይደለም። ሰይፍህን መልስ ነው አሁን የሚያስፈልግ። አግባ ለመጥባይትከ ውስተ ቤታ፣ ሰይፍህን መልስ ነው። አዎ አዎ ጽዋ ዘወሀብከኒ፣ የአባቴ የሰጠኝ ጽዋ ዘወሀበኒ አቡየ እያድግ ዘእንበለ እስተይ ነው። ይሄ ነው አባቴ የሰጠኝን ጽዋ። ጽዋ እኮ ስጦታ ነው። አንዳንዴ ሳይገባም ትርጉሙን እያበላሸ አባቴ የሰጠኝን ጽዋ ሳልጠጣ አልተወውም አለ እና ዘመዶች፣ ቅዱሱ ጴጥሮስ በእውነቱ መንፈስ ቅዱስን እስከሚቀበል ድረስ ችግር ነበረ። እንደው ከፍቅሩ የተነሳ ነው መችስ። እኛም እኮ ብዙ ጊዜ እግዚአብሔርን ወደድን ብለን እኛ እግዚአብሔር ጋር ሳንገናኝ ሌሎችን ባዘር የምናደርግ እኮ አለ። የኛ የራሳችንን ጥለን እንዲህ አታረግ እንዲህ ማትሆን እንዴ! ለምን እኛ እንዲያ አንሆንም? ክርስትና እንደዚህ ነው። ዛሬ ሰይፉ ሊመዘዝ ማቆም መመለስ አለብን። ዛሬ ዓለም የመዘዘውን ሰይፍ ማቆም አለብን። አዎ በተለይ በክርስትና ዓለም መሞት እንጂ መግደል የለም፣ አይፈቀድም። አዎ ስርዓተ ምስጢሩን ስርዓተ ቁርባኑን ከፈጸሙ በኋላ እረኛው ይገደላል፣ መንጋዎቹ ይበተናሉ። ቀጥሎ ለኖላዊ ወይዘረው አባጋ መሬቱ ዘካርያስ 13 ቁጥር 7 ላይ እረኛው መድኃኔ ዓለም ይገደላል፣ መንጋዎቹ ሐዋርያት ይበተናሉ የሚል ትንቢት ስለነበረ ነገራቸው። ከዚህ በኋላ ሁላችሁ ትክዱኛላችሁ አለ። ሁላችሁ። ታዲያ ጴጥሮስ እጁን አወጣና የለም ሁሉም ቢክዱህ እኔ አልክድም፣ አብሬህ ነው የምሞት አለ። አዎ ቃል ገባ። ነገር ግን መች እንደዚህ ነበር? ሰው እንዳይሞት አለ እንደ እግዚአብሔር የመጣው። ሰውማ ብዙ ቅዱሳን ሞቱ እኮ። እነ አብርሃም እነ ሙሴ ሁሉ ሞቱ። አበዊክሙሰ መናበሉ ወሞቱ በገዳም ተባለ። ሁሉ ሞቱ። እግዚአብሔር ሞትማ ማንም የሚጋራው የለም። ለምን? የእሱ ሞት ነዋ ዓለምን የሚያድን። ታዲያ ቅዱስ ጴጥሮስ ቢሞትም እንኳን ግን መቼ ቁርጧ ቀን ሲደረስ ፈተና ነው መቼም። እሞታለሁ አልክድህም ያለ ጴጥሮስ እሳት ሊሞቅዶ በልጃገረድ ጥፊ አላውቀው ዓይኔን ግንባር ያርገዋል። እስከዚህ ነው የሰው እና ዘመዶች፣ እግዚአብሔር ካልሞተ ዓለም አይድን። እኛም እኮ አንዳንዳችን
በእውነት ከክርስትና ውጭ ሰውን ወደድን ብለን ሰው ሲሞት ያዙኝ ልቀቁኝ እንዴ? ሰው ላይሞት አልተፈጠረም። ይህማ ቢሆን ኑሮ የመጀመሪያው ሰው አዳም ነበር መጠንቀቅ ያለበት እንዳይሞት። ዚያር እኮ ተናግሯል፣ ሞት እንዳትሞቱ ይህን አታደርጉ ብሎ ነበር። ግን አልተቻለም። ሰው ፍላጎቱ ብዙ ስለሆነ አንድ ጽናት፣ አንድ ብርቱካን፣ አንድ አፕል ስትቀር ሁሉን እንዲገዛ እንዲነዳ በሁሉ ላይ እንዲነግስ የሁሉ አለቃ የሁሉ ንጉሥ እንዲሆን ነበር። ግን ሰይጣን ክፉ ስለሆነ አሳሳታቸው። ምን አላችሁ አላቸው። አይ ምንም አላለን፣ ሁሉን ብሉ ብሎናል። ነገር ግን ከዚች የበላችሁ ቀን ሞትን ትሞታላችሁ አለን አሉ። አይ የለም፣ ይህችንማ ስትበሉ አምላክ ትሆናላችሁ እንደሱ አላቸው። አልቻሉም። ሰው መቼስ ሰው መሆን ነበር የሚበቃው እንጂ አምላክማ እንዴት ሆኖ ይኮናል? አይኮን። እና አለማወቅ መከበር ነው። ሁልጊዜ አለማወቅ የሚያመጣው ችግር ነው። እና ቅዱስ ጴጥሮስ ጠባዩ የዋህ ነው፣ ፈጣን ነው። በብዙ ቦታ እዚህ በማቴዎስ 17ም የ16 ሰው ማን ይለኛል ብሎ በጠየቀ ጊዜ መልሱን አግኝቶ ነበር። ሰው ሁሉ ገሌ ገሌ የመንደሩን ወሬ ሲና የለም እኛማ የምንልህ ሕያው እግዚአብሔር የሕያው ልጅ ነህ ነበር ያለ እና ተመስግኖ ነበር። ብፁዕ አንተ ስምዖን ወልደ ዮና አባቱን አያቱን ጭምር አንተ የዮና ልጅ ንዑድ ነህ፣ ክቡር ነህ። አዎ ጥሩ ተማሪ ጥሩ ውጤት ሲያመጣ የማን ልጅ ነው የሚባለው? እናት አባቱን ያስመሰግናል። ክፉ ደግሞ ምን ስም አለው? የክፉም የራሱም ስም እንኳን የእናት አባቱ ሊያስጠራ እና ወደድኩ ብሎ ያልሆነ ፍቅር ያለ መረዳት ነው። አዎ ያው ነገረ ሕማሙን ሲነግራቸው ኧረ አይሁንብህ ሐሰለከ ይህ ነገር ይሞታለሁ መከራ እቀበላለሁ የምትለው በአንተ አይሁን አለ። አያችሁ ዛሬ እኛም እንደዚህ ነን። በእውነት የሚሆነውን ትተን የማይሆነውን፣ አርጉ የተባልነውን ትተን አታርጉ የተባልነውን ብዙ ጊዜ የሚቀናን ይሄ ነው። ጴጥሮስ እኮ ተነግሮታል። ትጉ ጸልዩ ነበር አላተኝቱ አገኛቸው። ደግሞ ወረከቦሙን ዘይነቡ ማለት የሚሆነው ላይ ነው መጠንከር ያለብን። ትግቡ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ጥፋት እንዳትሄዱ። ዛሬ እኮ እኛ ጸለይን መች ጸለይን? ጉባኤው እኮ ጥሩ ነው፣ ግን መች ጸለይን? ብንጸልይ እኮ እንዴ ውጤቱ እኮ ነው። ሰው ድራይቭ ሲያደርግ ማይሉን ኪሎ ሜትሩን ያህል እኮ ድንጋዩ ይናገራል። ይህን ያህል ኪሎ ሜትር ቀረህ ልደርስ ይላል። የእኛ እዚያው ነው፣ እዚያው መኪና ያሞቅንበት ያስነሳንበት እዚያው ዝም ብለን። ለምን ነው ይሄ እኮ ለምን ነው በእውነት? እና ራሳችንን መጠየቅ ነው። በእንዲህ ያለው ጉባኤ በእውነት ሊያመልጠን አይገባም። እዚህ ብዙ እንደ ጴጥሮስ የብዙ ሰው ጆሮ ቆርጠናል እኮ የሌለውን የዘመን ባመጣው የብዙ ሰው ጆሮ ተቆረጠ። ዝም ብሎ ያልሰማው ያኛው ለገበያ ነው የሚለቀው።
ደግሞ ይሄን አይቶ በቃ በድግ ብሎ እንደሆነ እንዲህ ተደረገ ስንት ሰው ነው እንዴ ይለና እናቶች በድንጋጤ አዎ የስልክ መጎርጎር የማይችሉ እንዲሆነ የለለኮን ሬሳ ያሳዩአቸዋል። የሌላውን አገር ሬሳ መጡ እና የሰው ጆሮ መቁረጥ ክልክል ነው፣ በጣም ነውር ነው። የቆረጥነውን ጆሮ መልሰን ቦታው ማድረግ አለብን። አዎ ጴጥሮስ እኮ በእውነት ከቅንነቱ የተነሳ ነበር ወዲያውኑ የተባለውን ደግሞ አገኘው። ዶሮ ሳይጮህ 3 ጊዜ ትክደኛለህ። ያ ዶሮ ጮኸ፣ ተዘከረ ቃሉ ይላል፣ ትዝ አለው። እንደው ቃሉን ስናስታውስ እኮ ነው ነገሮች ሁሉ ኃጢአት መስራት በደል መሆኑን ስናስብ ቃሉ ከሌለ ምንም እኮ ዳይሬክሽን የለንም። አው ቃሉን ነው መጠቀም። አሰባለ ዶሮ ጮኸ። እንዴ ዛሬ ስንት ሰባኪ እየጮኸባችሁ ንስሐ ገብታችኋል? ስንት ሰባኪ ነው። አሁን እንኳን 3 ሰባኪ ነው እንግዲህ የሚቀጥለው 4 ሊሆን ይችላል። ግን ንስሐ የገባለ ጴጥሮስ በዶሮ ጩኸት ዶሮ ሲጮህ አሰበው አለ። አዎ እንደዚህ እኮ ነው። አዎ ጉባኤ ማለት ይሄ ነው። በጣም ደስ ይላል ብዛታችሁ። ደስ ይላል። እና እዚህ ውስጥ ራሳችሁን አይታችኋል ወይ ነው ጥያቄው። ይኸው አሁን ከበሮ የምትመቱም ሰዎች በእውነት እንዳላልፈው እንዳጨፍሩ ሽቅብ ድግ መዝለል በጣም ነውር ነው። በጣም አይቻለሁ። ይሄ እርማት ያስፈልጋል። የኛም አይደል እንደዚህ ያለው የኛም አይደል እንዴ? ሊቃውንቱ እኮ ጸናጽሉ እንደው እንትኑ ሲደምቅ ቁጭ ነው የሚያረጉት። ሲደምቅ ይሉ ቁጭ ያረጉታል። የድሮ መምህራን ማለት ነው። የዛሬውማ በራሱ አዝጎ ይሽከረከር። እንደው ከምን መጣ ይሄ? እኮ ከምን የመጣ ነው በእውነቱ? ዳንስ ነው እንዴ? እና ይሄ እግዚአብሔርን ይስባ እንኳን እግዚአብሔር እኔም እንዴ ነውራደ እንኳን እሷ ልትመጣ እኔም ልሄድ ነው አለ ይባላል። ሰዓታት ሲያደርሱ ንኢ ይላል ድምፅ ያለው እንደዚህ እንደ ቅድሙ ዘማሪ። ማን የቅድሙ ዘማሪ? ዳግማዊ። የት አለ ዳግማዊ? ሀደ እንዴ አይ እናልከችሁ እንደ ካፊያ ጥሎልም እና ይሄ እኮ አይደለም። ይሄው እንደዚህም አይደለም። ራሱን አሳይቶ መሄድ ምን ያደርጋል? በጣም እግዚአብሔር በሰጠው ለ3 ለ4 ቄስ የሚሆን ቆጣሪ እኮ ነው አንዱ ሰው ተሸክሞት በጣም በእውነቱ ሲዘምር ድምፁ ግን አሁን ነገር ተበላሽ እና ጥሩ ቄስ ንኢ ይላል። ያ ጥሩ። ሌላው ደግሞ አንድ ነቢቴ ኩሩ እሱ ሲመጣ ከቤት እንደው ዜማ ይባል ልቅሶ ይባል ዘፈና ይባል እያለ ሰምቶታል። እንዴ ውሻ ገብቷል ምንድን ነው እያለ ተጣጥሮ እዚያ ወደ ቅድም ሲያጮልቅ ቄሱ ነው። ኧረ እንኳንም መቤት ልትመጣ እኔም ደህና ሁን። እንዲህ ያለ አገልግሎት በእውነቱ አይገባም። ሁሉም በስጦታው እግዚአብሔር እኮ ሰጥቶናል። ማስተናገድም እኮ ከኔ ልዩነት የለውም። ማገልገል ነው። አዎ ስጦታ ያለው በስጦታው በስጦታው እና መዝሙሯ ላይ እህቶች እንግዲህ አሁን የምናገረው መቼም እኛ ካልተናገርን ማን ሰው ይሉንታ በዛ ተው ማለት አቃተው። እኔ ደግሞ በተፈጥሮ እንደው የማይጠቅመውን ነገር ብዙም ማለፍ አልወድም እና ለሌላው ጊዜ በተለይ በጾሙ አንገት ስብር አድርጎ ወደ የሚገባ ነው
ወደ ሆድ የሚገባ እንደው ነፍስን የሚያነቃቃ ነው። የዝልያው ለወጣቱ ጥሩ ሊሆን ይችላል፣ ወደ ሌላ ዝልያ ይወስዳል። የሚያዘልለን መቻጣን የሚያረጋጋን ያጣን አይደል? አዎ። እና እንደ ጾሙ ጋር ሰውነት ሁሉ ሲጾም ነው። ይኸው ሰውነታችሁ እንደ አባቶቻችን እኮ በጾም ከበሮ አይመታም። ከበሮ ኃጢአት የለው ምንም የለው፣ ግዑዝ ነው፣ ማመስገኛ ነው። ግን ስሜትን ነው የነፍስና የሥጋ ስሜት። አሁን የነፍስ ስሜት ነው መጠበቅ ያለበት። ነፍስ ደግሞ ያው ታውቃላችሁ ሳይለንት የሆነ ነው፣ ቀስ ያለ በለወሳስ የውስጥ ኔትወርክ ነው፣ የውጭ አይደለም። አዎ። እና እንደዚያ እንዲሆን ነው መዘመሩ ጥሩ ነው። ግን ይሄ እንደው ሊቃውንቱም ዝም አትበሉ፣ ሙያችሁ ሲበላል ከበሮ በራስ አድርጎ መሽከርከር እንዴ! ከመቼ እንዴ ያሬድ እንዲህ ያህል ዝማሬ አለው እንዴ? እንደ ዘመን ዝም ትላላችሁ? ምን አስፈራችሁ? ትጠየቃላችሁ እኮ። እግዚአብሔርን ትፈሩ፣ ሰውን ትፈሩ። የይሰነን አድሉ ለእግዚአብሔር እምነ አድሎ ለሰብ ነው። አዎ ለእግዚአብሔር ነው ማዳላት። ለሰውማ ፍላጎት ብዙ እኮ ነው። አሁን የተሰበሰበው እንጨፍር ቢባል ማውቅ ደስ ይለዋል አይደለም? እዚህ አሁን በስርዓቱ ነው፣ በስርዓቱ አሁን መምህራኑ መቋሚያቸውን ይዘው ተሰልፈዋል። እንግዲህ ወትቀውምን ወይም ሊዘንትኑ ሊዘሙላችሁ ይችላሉ። እሱ ነው ነፍስ የምትሳፈርበት ሕይወት እንደዚህ ያለ ነው። ሌሎች እኮ ስለሌላቸው ነው። ምን ያርጉ? ዝልያው ከምን ያምጡት? ያሬድ የላቸው ከምን ያመጡታል? እና ይህን ዝልያ የሚወደውን ሰው እየሰበሰቡ ይዘላሉ። ያ መች ጠፋ? ያለስ እንዴ የምታውት አይደል? ታውታ የሚጠቅማችሁ ታውቁት የለም። እና ሕይወት የሚለውጥ የኛ ሞት አይደለም ዘመዶች፣ በክርስቶስ ሞት ነው። የቅዱስ ጴጥሮስ እኮ ምን ያድርግ? በመምህሩ ዱላ ይዘው ቆመት ይዘው ሰይፍ ይዘው ሲቀቡት እንዴ አካኪ ዘራፍ አለ። የማን መምህር ይደበደባል? ተገቢ እኮ ነው እንዴ፣ ተገቢ ነው። እኔ መምህሬን እንዲያሳቱ ዝም አልልም። ግን ይሄኛው እንደዚህ አልነበረም ነው፣ እንደዚህ አልነበረም። ዛሬም ዓለም አልገባውም እኮ ክርስቶስ በምድር መንግስት እኮ የለውም። መንግስት የእሰይ ኮነትም ዝንቱ ዓለም። እነ ጲላጦስ ሲጨነቁ አይ በቃ ሰማን እኮ አረ የለም እኔ መንግስት የእሰይ ኮነት፣ እሱማ ቢያስፈልግ ሰራዊት ሞልቶ የላላቸው። እና እኛም በእውነቱ እንደ ወዲህ ስንመጣ ባዶ ህይወት ቆመጥ ሳንይዝ ሰይፍ ሳንይዝ፣ አዎ እንደዚያ ነው። ያ ማለት ክፉ ሐሳብ ማለት ነው። ከክፉ ነገር ተላቀን ነው አዎ መምጣት ያለብን ባዶአችንን። አንዲት ቀን ተርፋ ምንም ሙሉ ሰው እኮ የለም እዚህ የምታዩት ሁሉ በቅቷል ብትሉት አንድ ቁጥር የግድ ይጎላል። አቲ ተርፈተከ ነው አዎ አንዲት እና ያችን መሙላት ነው። እዚህ ስንመጣ እንደው እንመጸውት፣ እንደው ጾሙስ እንጾም እንደሆነ ትዕግስቱስ። የመስቀል ትምህርት ትዕግስት ነው። ጲላጦስን ገረመው እኮ እንደው አትናገርም አለው እና ተገረመ ይላል። ዝም አለው። እኔ እኮ አይደለሁም ዘመዶችህ ወገኖችህ ናቸው እኮ ይለዋል። ዝም እና በትዕግስት ነው ነፍስ ገንዘብ የምትሆነው። ገንዘብ ለነፍሳችሁ፣ ነፍሳችሁም በትዕግስታችሁ ገንዘብ አድርጉ። አንጡራ ገንዘብ የራሳችሁ የምትሆነው ወበትዕግሥትክሙ ታጠርይዋ ለነፍስክሙ ነው። ዛሬ ኑሯችንም በትዕግስት ካልሆነ በሌላ አንችለውም እኮ ብሎተዋ ይሄ ነው። ኢትዮጵያውያንስ እንደዚህ ነበሩ? ኧረ አይደሉም።
በእውነት ማን እንዳመጣብን የኛ አይደለም እኮ የኛ አይደለም። የኢትዮጵያ ሕዝብ እንኳን እናቱን እንኳን ጎረቤቱን እንኳን ወንድሙን እንደው ጠጉረ ልውጥ ሰው ሲያይቆሩት ሆዶ መንገድ ጠፍቶ ነው ጋሽዬ ወዴት ነው የምትደርስ ነው እና እየሸኘ እኮ ነው መንገድ እያሳየ እስከሚፈልገው ዛሬ እንዴ የዛሬው ምኑ ነግራቸዋለሁ። ከመንገድ ያነሰ ምን አለ? መንገድ እኮ ውዱ ነው። በመንገድ መሄድ ቲማቲሙ ድንቹ ብቻ አይደለም ውድ፣ መንገድ በምን ዋጋ ይገዛል? መንገዱን እኮ ለመሄድ ዋጋ መክፈል መጥቷል። አዎ ዋጋ በሚሊዮን መንገድ ገዝተህ ነው የምትሄደው። እዚያውም ልትቀር ትችላል። ተቀብሎም እኮ አይሆንም። እና እንዲህ ያለው ትውልድ እንደው መለወጥ አለበት። የኛ አለመለወጥ እኮ ነው እንዲህ ያደረገን። እንዲያው ይሄ ሁሉ ሰው እያለ እግዚአብሔርን እንዴ ወንበዴው አይደል እንዴ እውነት አስበኝ ሲለው አንድ ወንበዴ ነፍሰ ገዳይ ይሄ እኮ ነው አስበኝ አለው። እኔ እኮ ወንበዴ ነኝ አለ። ወንድሙ እዚያ ሲዘላብድ አንተ ዞር ዝም በል እኛ በስራችን ነው ይገባናል አለ። አያችሁ እንደዚህ እኮ ነው። እና አትፈራውም አለ የታደለው ነፍሰ ገዳዩ። ጉባኤ መጥቶ አልተማረ፣ ጧፍ አላበራ፣ አልጾመ፣ አላስቀደሰ። በመንግስት አስበኝ አለ። አያችሁ ነፍስ በዚህ ቋንቋ ነው። አዎ የዝም ብለህና አምጣ መኪና ካልሰጠኝ እንዴ መኪና አንተ ሸቅለህ ስራ እንጂ ዚያር ላንተ መኪና ሊገዛ ነው እንዴ መድኃኒዓለም የመጣው? የሰዎችን ፎቅ አይቶ እንደው ይህን ፎቅ ካልሰጠ ኧረ የለም እንዴ ጴጥሮስ ደብረ ታቦር ወጥቶ ቤት ልስራልህ አለ። ኧረ ጎጆ ልስራ አለ። ወይ ሞኝነት! ጎጆ ሊሰራ መጣ እንዴ መድኃኒዓለም? እኛ እንደዚህ ነን እኮ አሁን ይኸው እንደዚህ ነን። ሊገባን ይገባል እኮ እንደ ወግድ ሰይጣን እኮ ነው ያለው። አዎ አትሞትም ሲለ ወግድ ሰይጣን አለ። መጻሕፍቱን መፋቅ እኮ ነው እንዴ አይቀር። ትንቢተ ነቢያት እንዴቱ ነው ይወርዳል ይወለዳል። ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ እኮ እንዴቱ ነው ይቀራል። እና አትሙታል እንዴ ተወግስ መኮንከኒም አይቅፈ እንቅፋት ሆንከኝ አለ። እና በእውነቱ የሚሞቱ ዘመዶቻችን እንቅፋት እንዳይሆኑ ከቻልን እኛ እንዳንሞት ነው ማለት። ለሚሞተው ያዙ ይልቀቁ እንዴ የኛ ስልጣን መች ነው ይሄ? የኛ እኮ አይደለም። የኛን ሞት መከላከል እንዳንሞት አዎ የኛን ስሜትየል ሊዘ እግዚአብሔር እግዚአብሔርን አዎ እግዚአብሔር ልጁን ላከ የሚለውን ትተህ አዎ እንግዲህ መላከ ሰላም ያው ሕጉን አክብሮት የክስት አድርጓል።